እያልክ ነው ቢኒ? ልጅቷ እኮ ልቧ ቆሞ እየጠበቀች ነው። ነገርኩሽ ከባድ ችግር ተፈጥሯል። ምን አይነት ችግር? አሁን ከዚህ የሚበልጥ ችግር ሊኖር ይችላል? አይችልም ብለሽ አትደምድሚ። በትክክል ሊኖር ይችላል። ኢንስፔክተር ፍሬዘር ነው መጥቶ የወሰደኝ። ምን? ኢንስፔክተር ፍሬዘር? አዎ እሱን ስም የጠራውልሽ ምን ያህል ከባድ እንደሆነ እንዲገባሽ ብዬ። ቆይ አልገባኝም ቢኒ። ጉዳዩ ካታስነቀቀ ይገናኛል? አዎ የመጨረሻው ሰዓት ደርሷል። በጣም አደገኛ ሁኔታ ውስጥ ነው ያለነው። እንደምንም ብለሽ ጸዲና ሳምኛት። እሺ አሳምናታለሁ። ቢኒ የራስን ጠብቅ። እሺ እሺ እሺ። ምንድነው ለይ? ቢኒ አይመጣም እንዴ? አይመጣም። ለምንድነው እንደዚህ ካበላሽኝ በኋላ ልትረዳኝ እየሞከርክ ያለው? ለምንድነው? ስላሳዝንሽኝ ነው። ሌላ ለምን ሊሆን ይችላል? ደሜ ሲፈስ እየተሰማኝ ነው። ልጄን ገላችሁታል። ልጄ ሞቷል። እባክህ እኔም ሳልሞት በፊት ፍታኝ። በእግዚአብሔር እርዳኝ እባክህ። እሱን ማድረግ አልችልም። ውሸታም ነህ፣ በጣም ውሸታም ነህ። ምንም ርህራሄ ብሎ ነገር አታውቅም። ሄሎ፣ አንተ ምን ሆነ ነው? በእናትህ ደጋግሜ ስደውልህ ስልክህን አታነሳውም እኮ። ካላነሳው እኮ ላናግርህ ፈቃደኛ አይደለሁም ማለት ነው። አረ ነው እንዴ? ከሆነ ጥሩ። እኔ ደግሞ ያየይ ስትልበት የነበረውን የቤተሰቦች ገንዘብ እንዳታጣ ብዬ ነበር። ቆይ የምን ገንዘብ ነው የምትለው? አዝናለሁ። ልታናግረኝ ካልፈለክ እኮ በግድ አናግረኝ ብዬ አላስገድድህም። እሺ ቆይ እንጂ ኩራባቸው፣ የምን ገንዘብ ነው እሱ የምትለው? ወንድሜ ምናምን ከለከለኝ ያልከውን ነው። አንተ ከምትጠብቀው በላይ ገንዘብ ጨምሮ ሊሰጥህ እኮ አጠገቤ ነው ያለው። ዛሬ አልችልም፣ ነገ እንገናኝ በለው። ነገ ደግሞ እኔ አልችልም። ኤርፖርት መቀበላቸው ሰዎች አሉ፣ እዛ ነኝ ቀኑን ሙሉ። ነገ ይመቻል? ነገ መመለስ አለብኝ እያለ ነው እሱ። ቆይ የት ነህ? ዛሬ ለምን አትመጣም? ይኸውልህ ኩራባቸው፣ ውሸትህን ከሆነ ግን እንደማለቀው ወቅ፣ የእውነትህን ከሆነ ያለውበትን ቦታ ጠቁመዋለሁ፣ ይዘው ትመጣለህ። ለአንተ ባሰብኩ ደግሞ ትዝትብኛለህ እንዴ? አይደለም እኮ ኩራ። ይኸውልህ ቆይ እሺ፣ አሁን የት ነው ያለው? ቦታውን ንገረኝ፣ እመጣለሁ። በቃ የዛሬ ገቢን ግን አንተ ትሸፍናለህ፣ ነግሬሃለሁ። ጋሽ መስፍን በጣም ደስ ብሎኛል። ከምነግር በላይ ነው ደስ ያለኝ። ምን አግኝተህ ነው ደስ ያለ? እናቴን እኮ አገኘኋት። ያዘጋጀላትንም አሪፍ ቤት አይቼዋለሁ። እና የኔ ያላስደሰተህ? አይደለም፣ የእናቴ ፊት በሚያስደንቅ ሁኔታ ሲያበራ ስላየሁት የሚዞንና የምጨብጠውን ያሳጠኝ። ከሆነ ጥሩ ነው። ቆይ በዚህ አጭር ጊዜ ውስጥ ሊያውም እንደዚህ ሆነ? እንዴት ነው ህይወቷን ከማይታመን ሀዘን ወደ ትልቅ ደስታ የለወጥከው? ውጤቱ ነው እንጂ ሂደቱ ምን ያደርግልሃል? ምንም አያደርግልኝም። ዋናው የእሷን እውነተኛ ደስታ ማየት መቻሌ ብቻ ነው። ደግሞም እኮ የእሷ ጉዳይ
ከእንግዲህ አንተ ሳይሆን የኔ መሆኑን ነግሬያለሁ። አዎ ነግረኛል። ይህንን ቀን በታምር እንኳን የማይመስለኝም ነበር፣ ግን አየሁት። ከዚህ በኋላ በሞት እንኳን አይቆጨኝም። ልዑል ጋሽ መስፍን ሙት ከምሬ ነው። ቆይ ግን ምን ነገራት ነው አባቴ የገደለው እኔ እናቴን እውነተኛ ደስታ ከመቃብር ዘርት ያስነሳው? እሱን ፈጽሞ ልነግርህ አልችልም። ለእሷም ያሳየኋት ግድ ስለሆነብኝ ነው። ማለት እስከ መጨረሻው ነው የማትነግረኝ ወይስ? ጊዜው ሲደርስ እነግርሃለሁ። አሁን ግን ብቻዋን ስለሆነች ተነስና ሄድላት። አልሄድም፣ እዚህ ነው የምሆነው። ልዑል ይሄማ ፈጽሞ ሊሆን አይችልም። እኔ አጠገብ ብዙ ሰዎች አሉ። እሷ ግን ብቻዋን ስለሆነች ታስፈልጋታለህ። እሷ ደግሞ ለአንተ እንደማስፈልግ ነው የነገረች። ቃሏን አፍርሼ ደግሞ ደስታዋን ልነጥቃት አልፈልግም። ልዑል ሐሳብ ፍጹም የማያሳምን ስለሆነ እናት ጋር መሄድ አለብህ። ከአባቴ ጋር ከፍተኛ የሆነ የመጨረሻ ጥል ተጣልተናል። ምን? ለምን? ከዚህ በላይ እያባበልኩኝ መኖር ስለማልችል እስከ ዛሬ ድረስ እንደማያውቀኝ ከጎኑ ያለውም ቢመስለውም ከጎኑ እንዳልነበርኩ እንደማልወደውም ሁሉንም ነገር በዝርዝር ነግሬዋለሁ። በጣም ትልቅ ጥፋት ነው የሰራኸው ልዑል። አይመስለኝም። ቆይ እሺ፣ ይህን ጉዳይና ትንት እዚህ ከመቆየት ጋር ምን ያገናኘው? ማሚ ይህንን ነገር ስነግራት ጉዳዩ በጣም ነው ያሳሰባት። ሌላው ቀርቶ በመጨረሻው ሰዓት ምን ሊያደርስ እንደሚችል ሁሉ አስባበታለች። ምንድነው እሱ የምታወራው? ይሄ ሁሉ መጨናነቅስ ለምን ያስፈልጋል? ሊደርስ የሚችለውን አደጋ ለመቀነስ ነው። እና አስባ ምን አገኘች? ሽንፈቱ የማይቀር መሆኑን ሲያውቅ ወደ አንተ ጋር እንደሚመጣ። ምን? አዎ ደሞም እውነቴን ነው፣ አትጠራጠር። እናቴ መገመት መቻሉ አስቀድሞኝ ነው እንጂ እሱስ አልጠራጠርም። ከሆነ እናቴ ለምን ካጠገብህ እንድርቅ እንዳልፈለገች የሚገባ ይመስለኛል። ሄሎ በቃ አውቀዋል። እሱ ጋር ያለው መጋዘን ውስጥ ነው ያለሁት። ለሱ ምንም ችግር የለም። የጠቀስክልኝ ገንዘብ ምራቅ የሚያስወጥ ስለሆነ ገቢህን እጥፍ አድርጌ እከፍልሃለሁ። ታዲያ ይኸውልህ ኩራባቸው፣ ሌላ ጨዋታ ውስጥ ገብተህ ከሆነ ግን መጀመሪያ አንተን ነው የምደፋ። ናስቲ አንተ ምንድን ነው የምትዶሉት? የሁላችንም ስልክ ነጥቃ አንተ ብቻ አንስተውራ ነው። አለቃችሁ መሆኔን አዘንኩት። ለማንኛውም አሁን ሰዎች ይመጣሉ። የምን ሰዎች? ኩራባቸውና ወንድሜ ነው የመጡት። ኩራባቸው? አይዞ አሁን ለማንኛውም የሚመጣው ነገር ስለማይታወቅ አንተ ፎርድ ውስጥ ጥግ ላይ ቆመ የሚመጣውን ነገር ታያለህ። ኩራባቸው ከሌላ ሰዎች ጋር የሚመጣ ከሆነ ግን ትደውልኛለህ። ወንድሜ ጋቢ ይለብሳል። አጠር ጠቆር ያለ ገጠር ቢጤ ነው። ከዛ ውጭ ሌላ ሰው የሚመጣ ከሆነ ትደውልልኛለህ። እሺ እዚህ ላይ 6ኛ ክፍል ሚኒስትሪ ተፈትነን ሁላችሁም አልፋችሁ እኔ ብቻ ነበርኩ የወደቅኩት። ሁላችሁም የሳቃችሁ ቤታችሁ ስትገቡ እኔ ራሴን የሚያሻሽኝ ባይር የሚጠርግልኝ እናትም አባትም የለኝም።
ዮሐንስ ቆቢማ ደሚረዱ ሰለሞን ባሩ ገነት ጉሬን ሁላችሁም ናችሁ ያለፋችሁት አጎቴ ስንፈርቅበት አይቶ ምን አባክ ነው እንኮ ያሸብር ፈተና ወደኩ ፈተና ሚኒስትሪ ምን መሆን ነው የምትፈልገው? ማለፍ ፈተናውን ማለፍ አልፋል በቃ አልፋል ትነፋረቅ ያኔ ገና ነው በደንብ የገባኝ ያኔ ነው ትንሿ ልብ ያወቀችው የኔ ድል እኔው ጋር ሆኗል የወደዳችሁ ይመስሉኝ እናንተ ለወጥናችሁ ተወረቀት እኔ ተገልብጬ ስገረፍ ቀራላላችሁ አቤት ጠባቂ ያገኘሁትን ገንዘብ ስትወስዱና ስትበደሩን ቅር ያላችሁ አቤት ጠባቂ መሆኔን ነበር የምትጠየፉት እኔን ነበር የምትጠየፉት አንተም የቸገረ ጊዜ ገንዘብ ይወስዳል ሚስትህም የጨነቃት ጊዜ እኔ ጋር ነው የምትደውለው ያውና ያረመኔ ያውና የወንጀለኛ የምትሉት ጣታችሁ የምትቀስሩት ብሬን አጠሉት እንዳንተ ጉልበቴን ብልሃቴን አጠሩት ሲቸግራችሁ ያውና የሁላችሁንም ትንሽነትና ቆሻሻ የምታዩት እኔን ስታዩ ነው ለዚህ ነው የምትጠሉኝ ወሰዳችሁት ሚስቴር ወሰዳችሁት ደወለ አሎ ኩራባቸው ሄሎ ቢኒያም አሚጃድን አናግሬዋለሁ ምን አለ ያለበትን ቦታ ነግሮኛል በጣም ጥሩ የት ነው አለ ቦታው ይውል ሱሉልታ መውጫው አካባቢ ዳገቱን እንደጨረስክ ወደ ቀኝ ስትታጠፍ የምታገኘው የመጀመሪያው መጋዘን ጥሩ ፍጠን ጠብቁኝ ሁላችሁ መስፍኔ መጣሁልህ ሙሽራ ሆኜ መጣሁልህ
ሄሎ ሊያየ ሄሎ ሄሎ ትዬ ማለት የት ያለሽው? ምን ነው ፈለግሽ? ባክሽ ችግር ተፈጥሯል ትዬ ማለት። ደግሞ የምን ችግር ተፈጠረ? ያታስነቀ ችግር። ኢንስፔክተር ፍሬዘር ቢኒ መጥቶ በግድ ወስዶታል። ጉዳዩም ከባድ እንደሆነ ነግሮኛል። እና ታዲያ ቆይ ይኸውልሽ ትዬ ማለት ምን ሊፈጠር እንደሚችል ስለማይታወቅ እንድትጠነቀቂ ብዬ ነው። ልዑል ያለኝ ነገር እውነት ሊሆን ነው ማለት ነው? ልዑል ምን ነገሮች ነበር ትዬ ማለት? እሱን ግድ የለም ለኔ ተይልኝ። እሺ ሊያየ አመሰግናለሁ። እሺ እኔ ከምልህ ቃል ውጪ አንዲትም ነገር እንዳትነፍስ። አንሳው ስልኩን። የመጡት ሰዎች ትክክል ናቸው በላቸው። ሄሎ፣ የመጡት ሰዎች ትክክለኞች ናቸው። በሩን ክፈተው። እደፋለሁ። ተመርከክ። የመጋዘኑ ቁልፍ ማን ጋር ነው? ቁልፉ ማን ጋር ነው? እሱ ጋር ነው ያለው። ማን ጋር? እሱ ጋር ተነስ ተነስ ተነስ፣ አንተ ዙር ዙር። ተንበርከክ ተንበርከክ፣ እንዳትንቀሳቀስ። አንድ ሰው ቢንቀሳቀስ እገልሃለሁ።
ፈቅደን ያጸናነው ንጹህ ፍቅር በፈተና እንኳን ይዘን ቃላችን ስንፍታለን ደግሞ ሌላው መሃላችን ፍቅር አብቦ ፍሬ አፍርቷል የአምላክ ጸጋ በረከት ስጦታው በልጽ አስሯል ዓለም ላይ የለም ለኔ እንዳንቺ ሁለንተናዬን የማውቀው አብን በከፋና መሌ ያላንቺ የለኝ ማንም ሰው ዓለም ላይ የለም ለኔ እንዳንቺ ሁለንተናዬን የማውቀው አብን በከፋና መሌ ያላንቺ የለኝ ማንም ሰው አይዞህ ከዚህ በኋላ ሞቼ ካልሆነ በስተቀር በፍጹም አታጣኝ እንኳን ደስ ያለ ብሩኬ መዲ አንተን የሚመስል ቆንጆ ወንድ ልጅ ወልዳ መምጣትን በጉጉት እየጠበቀች ነው ስለዚህ ቶሎ እንኳን ደስ ያለ አቶ መስፍን ጠላት ተሸንፎ ድምጥማጡ ጠፍቷል ሌላ ጠላት አለ ድሮ ሲኒማ ገብተን ሲጋራ እንወጋጋል ነበር እናንተ ተማሪ ሆናችሁ አዋቂ ሆናችሁና ትንቧቷችሁ እኛ ደግሞ ይሆንና እንዳለን አለ አጥመልምዬ እዚህ ጋሪ ላይም ባስቀምጥ አልቻልኩ እየተርመጠመጥክ አሸንፈኛል እሱ ያሸነፈ የገዛ ስራ ያም ሆኖ የሞት ጽዋህን እያንገሸገሸህም ቢሆን መንጋጋህን ይዤ ነው ምግትህ የሚያስናቀ እንደጀመርኩ ጨርሰሃል እሱ ከንቱ ምኞት ቅዠት እንዳንተ አይነቱ ዘጠኝ ትናንሽ እንዳላረግ ማን አባቱ ነው የሚያስቆመኝ ማንንም ሳይሆን እኔ ራሴ ነኝ ማቆም ከዚህ ከሬሳ ጋራ ሬሳ አይደለም
ሰላም ነው ሶሲ? ሰላም አይመስልም። ሰላም ባለበት ቦታ ላይ ሆነሽ ስጋት፣ ጭንቀት እኮ ሊኖር አይገባም። ምናልባት አንተ ያልከው ነገር ልክ ሊሆን ይችላል። ሶሲ ንግግሬ ቅር ሊያሰኝሽ የሚችል ከሆነ በጣም ይቅርታ። አንተ መቼም ማስከፍተኝ ቅር አሰኝተኝ እንኳን አታውቅም ሶሲና ፊትሽ ላይ እኮ ከደስታ ይልቅ ሀዘን ነው የሚነበበው። ቆይ ሞገሴ የልጁን አባትነት ለኔ አሳልፎ ስለሰጠኝ ቅር ብሎሻል እንዴ? እንደዛ ነው የምታስበው? አሁንም እንደ ካዲ ልክ እንደ መጥፎ ሴት አድርገህ ነው የምታስበው? ምን አባቴ ላድርግ ሶሲ? ምን አባቴ ላድርግ? አዝናለሁ አዝናለሁ። በርግጥ ሞገስ ይሄንን መራር ጽዋ በመጋቱ በጣም ያሳዝነኝ። በጣም አባትነቱን አምኖ ላንተ አሳልፎ ሲሰጥኩ የሆነ እጁ የተቆረጠ የሆነ ሰውነቱ የጎደለበት ያክል እኮ ነው የተሰማው። እውነትሽን ነው ሶሲ፣ እውነትሽን ነው። ፍቅር አስገድዶኝ ስጋውን ነው ከሱ ላይ መንጠቅ የወሰድኩት። ግን የግድ መሆን ያለበት ነገር ስለሆነ የግድ ቢቀበለውም እኔ ያን ያክል ቅር አላለኝ። እንዲያውም ወደፊት የኛን ሸክም ስላቀለለልን በጣም ነው ደስ ያለኝ። ታዲያ እኮ ፊትሽ ላይ ደስታ አይነበብም ሶሲ። አለ የምትይኝ ሰላም እኮ የለም። እኔ ከዚህ በኋላ እንዴት ነው እሱ አዱ እንዴት አድርጋ ምንኝ እንደምትኖር ግራ እየገባኝ ነው። ምን እኔ ልውል ትንግርት አይደለም። የአባት ትልቁ በሽታ የኔን ስኬትና ደስታ ማየት አለመፈለጉ ብቻ ነው። አይሆን አሁንም አልገባኝም ጋሽ መስፍን። አባት ድኜ መመለሴን ቢያቅ ኖሮ በእኔም ሆነ ቤተሰቦቼ ላይ እንደገና ጥቃት ለማድረስ ወደ ኋላ አይሉ። እዚህ ነው የሱ ጀንበር እስክጠልቅ ዊልቸር ላይ መቀመጥ የፈለኩት። አጠልቅም በፍጹም። አንተ ቆመ ይሄድክ እኔ ጀንበር አጠልቅም። እመነኝ ትጠልቃለች። አጠልቅም እኔ ጀንበር እሱን ተው፣ እንደምኞት እኔ ጨርስ። መሳሪያ እዛው ቁም። አለበለዚያ ይሄን አህያ እፊት ነው የማጋድመው። መሳሪያን ጣል፣ እሱ ይጣል ብያለሁ። በእጅ ሰበብ መሳሪያን ጣል። አንሶዬ
እንኳን ደስ ያለ እኔ እኮ ይቅርታ ያደረኩላችሁ እኮ የእውነቴን በንጹህ ልቤ ነው ቃለው እና ታዲያ ካወቅሽ ለምንድነው እሱ እንዲህ አይነት ነገር ያንሳሽ ወደ ኋላ የምትመልሽኝ? አዲ ይቅርታ ያደረክልኝ እኮ ለትላንትና ጥፋቴ ነው አይደል እንዴ? ነገስ እሺ ነገስ የኔ ጌታ ሱሲ ይቅርታ እኮ ጊዜ ያወስነው ፈውሱ ለትላንትናና ለዛሬ ብቻ አይደለም እስከ ዘላለም ድረስ የሚዘልቅ ነው። እውነት ያለፈውን ነገር ረስተ ከዚህ በኋላ እውነት የምታምነኝ አምናኝ ባሪ ትሆናለህ? ሱሲ እመኝኝ፣ የእውነት እመኝኝ፣ አንዳች ጥርጣሬ አይግባሽ። ሱሲ አንቺ እኮ ለኔ ንጹህ ሚስቴ ነሽ። ኢንስፔክተር ምን ነው ኢንስፔክተር በደስታ ቀንህ ደግሞ የምን ትካዜ ነው? ሞተ ማ አስናቀ ቢሆንም ዛሬ አንተ የደስታ ቀን ነው። እንዲህ መሆን የለብህም።
ባለቤት በሰላም ተገላግላለች። የምርህ ነው? አይገባም የኔ ልጅ። አዎ እዛች ጋር ጋር አቶ አስናቀ አሸብር ፈርሃ እግዚአብሔር ልዩ መታወቂያቸው የሆነ ትልቅ ትንሹን በታላቅ ትሕትና የሚያከብሩ የተቸገረ ሰው አይተው ማለፍ የማይሆንላቸው ደግና ሩሩ ሰው ነበሩ።